አይገርማችሁም? ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን እዚህ ልብ ያለውን ነው የምነግርሽ። በ16 ሰው ፊት አይ ላቭ ዩ ስትጥሪ ፍቅር መገናኘት ደሃ ብዬ ለምን እንደታውቂያለሽ? ፈንዲሻን የማያውቃት አያውቃትም። የሚያውቃት ልጅ ደግሞ አንደኛ ክብሪት ነች። በጣም ቁም ነገረኛ ልጅ ነች። በጣም ቅን ነች። በጣም ተናጋሪ ልጅ ነች። ገብቶሻል? በስ ሐሱድ አይደለችም፣ ዘረኛ አይደለችም፣ ጎጠኛ ልጅ አይደለችም። ያኔ ብዙ ጥሩ ነገሮች አሏት። መጥፎቿ በጣም በቁጥር የሚቆጠሩ ናቸው። ትናገራለች አይነ ጥላ አለባት ማለት አይነ ጥላ አለባት እንጂ አሁን ይሄ በውስጥ ገብታ እንትና እንዲህ ናቸው ብላ አንድ ቀን አውርታኝ አታውቅም። አንድ ቀን ሁሉንም በዚህ ላይ ነው ቦም የምታረገው። እንደዚህ ያለሽ ልጅ ናት። መናገር ከፈለገ ደግሞ ሳታጣመመው የመሰላትን ነገር መጥፎም ይሁን ጥሩ ዝቃል ነው የምታረገው። انا احب هذا مخلوق خلاص انا بحب زي كده انا كده ደስ ይለኛል። ይኸውልህ እንዲህ አይነት ሰው ያልተወደደን ማን ይወደዳል? ፍቅር ስትገልጽ አየሽልን አይደለ? ያው የኔ ጅምር ደም ባይኔ ደፋት ወደኝም ልታስቢያት ነው። አሁን አንቺ ደግሞ ፈንዲሻን እስኪ ልግለጽላችሁ። ጨምሪበት። አንደኛ ደረጃ ፈንዲሻዬ፣ የኔ ደርባባ፣ የኔ ውድ እህት፣ የኔ ቆንጆ አመለሸጋ ምንም የማይወጣት ወላሂ ላዚም እንዲሁ ወላሂ እንዳንቺ አይነት ልጅ እኮ የትም አይገኝ። የትም ብዙ ልጆች አሉ ሳውዲ አረቢያ የምናውቃቸው ወላጆቻቸው እየተቸገሩ ያሉ አባትና እናቶቻቸው በገንዘብ ምክንያት የሚጣሉባቸው እና ለአባቴ ለእናቴ የማይሉ ብዙ ልጆች አሉ። ያንቺ የተለየ ነው። እንዳንቺ አይነት የትም ቦታ አላየሁም። አላህ እንደው በትልቅ ዋጅርሽን ይጻፍልሽ። አላህ ይወድልሽ ስራሽን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት አንድ ሻቢ ሰዎች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። ረመዳን ሙባረክ። እንኳን አደረሳችሁ። እስከ ሙሉ ቤተሰቦቻችሁ፣ እስከ ወዳጅ ዘመድ አዝማዶቻችሁ ማለት ነው እንኳን አደረሳችሁ። አላህዬ በዚህ ወር እስከዛሬ የሰራነው ወንጀል ይቅር የሚባልበት ከእንግዲህ ቀሪ ህይወታችን ደግሞ የሚባረክበት የቀረን ህይወታችን እዚህ ምድር ላይ ባለችን ቆይታ አላህዬን የምናስደስትበት እሱ በሚፈልገው መልኩ የምንገዛበት አመስጋኝ ባሪያ ሆነን እንድንኖር በዚህ ወር አላህዬ ሁሉን ነገር ይወፍቀን ያግራለን ያ ረቢ። እዚህ ምድር ላይ ካሉት ባሮች ሁሉ ነምበር 1 አላህን ፈሪ ባሮች ሆነን የምንቀጥል አላህ ያድርገን የቀረን ህይወታችንን ያ ረብ። በዚህ ወር ወይኔ ዘንድሮ ሳላስበው ወሩ አለቀብኝ ሳይሆን እንደ ዘንድሮ ረመዳን እኮ ጊዜን በአግባቡ የተጠቀምኩበት በደንብ የሰገድኩበት በደንብ ዱዓ ያደረኩበት በደንብ የቀራሁበት እኮ የለም እኮ እያልን የምንደሰትበት አላህ ያድርገን። ከዛሬ ጀምረን የምንጠቀምበት አላህ ያድርገን ያ ረቢ። ዛሬ አንድ ነው እንግዲህ አላህ ያግራለን ያ ረብ። አላህ ያበርታን። አላህ ከክፉ ነገር ሁሉ ይጠብቀን። አላህ ይጠንከር ያድርገን ያ ረህማን ረሂም ያ ረቢ ያ አላህ። በቃ እኔ እንጃ በቃ አላህን እናስደሰት። አላህን ካስደሰትን አላህ ከወደደን አላህ ከተደሰተብን ሰመረ ህይወታችን። አላህ የወደደው ከቶስ ምን ጎደለው? አላህ የወደደው ሙሉ ሆነ ሰመረ ህይወቱ። ናዚ የረመዳን ስጦታ አለና ረመዳን ሙባረክ ይላል። የረመዳን ነገሮች አሉት ወረቀቱ የታሸገበት ላይና እሱን እያየሁ ልቤ ወደዛ ተሰረቀ። የሚያስደስቱንም ሰዎች አላህ ያስደስታቸው። የሰው ደስታ ሁሉ ያ ረቢ አላህ ያስደስተን።
በእኛ ሰበብ ሰው የሚያለቅስብን ሳይሆን በእኛ ሰበብ ሰው የሚደሰትብን መልካም ያላ ባሮች እሱ አላህ ያደርገን በዝነቱ በረህመቱ። አደራውን አላህ ክፉ ሰው ሆነን ኖረን ክፉ ሰው ሆነን እንዳንሞት አደራውን። ትልቅ ነገር ነው። በቃ ጥሩ ሰው ሆኖ እዚህ ምድር ላይ ትርጉም ያለው ህይወት ኖሮ መሞት ወላሂ ፍቅሮቼ መታደል ነው። በቃ ትልቅ እድል ትልቅ ቻንስ ነው። ደግሞ ረመዳን እኛ ኖረን በህይወት እስከ ቤተሰቦቻችን ረመዳንን መቀበል ትልቅ ቻንስ ነው። ትልቅ ነገር የምናገኝበት ገና ለይለቱል ቀድር አለ። ያ ሰላም ረመዳን ውስጥ ምን የሌለ ነገር አለ ወላሂ። እንደ ረመዳን ደስ የሚል ወር እኮ የለም። እና አላህ የምንጠቀምበት ያደርግልን። ወሩም ቶሎ እንዳያልቅብን እንደው እንዳይፈጥንብን እንደው ያ ረቢ አላህ ቀኑንም ርዝም አድርገው ጾመን የምንውልበትን ማታውንም ርዝም አድርገው ያ ረቢ አላህ። አተራዊን አላህ ያግራልን፣ ተሐጁድን አላህ ያግራልን ያ ረቢ አላህ። 10 ቀኗን ደግሞ ያ ረቢ ያ ረህማን እንደው በበይቱላሂል ሐራም ውስጥ እናሳልፍ። ሳውዲ ላላችሁ በሙሉ ሌላ ሀገር ካል ያላችሁ ደግሞ እዛው ባገራችሁ አብሽሩ። ያው ሳውዲ ላለን ነው በይቱላሂል ሐራም የሚገኘው ብዬ ነው። በርግጥ ከሌላ ቦታ መምጣት ይቻላል። አቅም ላለው ሰው ምን ችግር አለ? ዛሬ ጊዜ ዓለም መዞር ይቻላል። እና ውዶችዬ አላህና መስገን። የዛሬ አመትም ይኸው ስንት አመታችሁ ከኔ ጋር እንኳን አልሐምዱሊላህ አለን ሁላችንም። ይኸው 8 አመታችን መሰለኝ ረመዳን ሙባረክ እየተባባልን ይዋ ደረስን እዚህ አንድ ሰው ሳይጎልብን እኛም በህይወት እያለን አልሐምዱሊላህ ረብል ዓለሚን። ለአላህ ምስጋና ይገባው። አልሐምዱሊላህ አመስግኑ። የሞቱባችሁም ካላችሁ ደግሞ ጀነት አላህ እንዲላቸው ነገ በጀነት አላህ እንዲያገናኛችሁ። እና ሉቤ ወይ አትዘኝሽ ወደ ዱዓ ብቻ አድርጊ ኢንሻአላህ። አላህ ነገ በጀነት ያገናኝሻል። ይሄ ዱንያ ለኛ ለሙስሊሞች ዳሩል መመራ ነው። የመተላለፊያ ነው። የመተላለፊያ ማለፊያ መንገድ ነው። የመተላለፊያ መንገድ ነው እንጂ ቁጭ ብለን የምንቀርበት አይደለም። እንግድነት ነው የመጣ ነው። እሱ በፈለገበት ጊዜ ይወስደናል። እስካለን ድረስ ግን በቃ ጥሩ ነገር ማድረግ፣ አላህ የሚወደውን ነገር ማድረግ፣ ጥሩ ሰው መሆን። ወላሂ ላዚም ለዚች አጭር እድሜ እንደው አደራ እንደው ክፉ ሰው ካላችሁ እዚህ ጋር የሰው ደስታ የምትቀሙ ሴት ሆናችሁ በሴቶች ትዳር የምትገቡ የሰው ባል የምታወሩ ሰው ባል ላይ ፊት የምትሉ ነጋዴ ሆናችሁ በነጋዴ የምትቀኑ አደግ ስትል ጓደኛችሁ ቀደም ብላችሁ ለምን በለጠች ብላችሁ የምታሐስዱ ካላችሁ ወላሂ በሰው ነገር የምትቀኑ በሰው ነገር የምታሐስዱ ካላችሁ ጠንቀቁ። ልብ ማለት ነው እንደፈለግን ነው ምናዛት። እኛ ጥሩ ለመሆን ልብሽን እንደዚያ ጓደኛሽ አድጋ ስታይ ጥሩ ነገር ሰው ላይ ስታይ ማሻአላ ተባረክ ረህማን እንደው ፈለግ እንኳን የቅና ምልክት እንኳን ቢታሽ አውዝ ቢላ መሸጣርጂ አላህ ይቅር በለኝ። የራሴን ህይወት ባርክልኝ። ማንም ከማንም ህይወት አይበልጥም ወላሂ ላዚም። እያንዳንዳችን የተሰጠን ነገር በቂ ነገር ነው። የኛ ስላልታየን ነው። ይሄ በሰው ጸጋ የሚቀና ሰው የራሱን ጸጋ ስለማያይ ነው እንጂ ማንም ምንም የጎደለ የለም። ሁሉም የራሱን ነገር ተሰጥቷል። አላህዬ የሚሆነንን ሀብት የሚሆነውን በጣም ሀብታም አድርጎ፣ መካከለኝነት የሚሆነው መካከለኛ አድርጎ፣ ድህነት የሚመቸውን ድሃ አድርጎ አላህ ያኖረው። ለምን ለአንዳንዱ ሰው ሀብታምነት አይሆንም እንዴ? ቃሩንና ላየንም እንዴ ይሄን ገንዘብ እኮ ያገኘሁት በኔ ዕውቀት ነው እስከሚል ድረስ ማለት ነው። ስለዚህ እኛም አላህዬ ድሃ ካረገን እንኳን ለመልካም ነው። ሀብታም ብንሆን ዱንያ ኸይራችን እንደምናጣ ስለሚያቅ እንደምንንጠባረር ውስጣችንን ልባችንን አላህ ስለሚያቅ የሚመቸለኛ ጥሩ ነገር ድህነቱ ነው ብሎ መርጦል ነው። ድሃ ከሆን መካከለኛም ከሆን እንደዛው ሀብታም ከሆን እንደዛው። ስለዚህ አላህ ለኛ የመረጠው ሁሉ የሚመቸንን ነገር ነው። አላህ ለባሮቹ የሚሰጠው የሚመቻቸውን የሚመጥናቸውን። ገባችሁ? በመሸከም በምንችለው ልክ ነው የሚሰጠን ምንም ነገር ማለት ነው። ከአቅማችን በላይ አላህ አይሰጠንም። ምስጋና ይገባው። ስለዚህ አመስግኑ። እኔ እስማኤል አለይሂ ሰላቱ ወሰላም ዱዓ በጣም ነው የምወዳት። ረቢ ያውዚኒ አነሽኩረክ ንዓመተከ ለቲ አንዓምተ አለየ ወዐላ ዋሊደየ ወአና አመለን ሷሊሐን ተርዳ። ወላሂ ላዚም ሊወጅከል ከሪም ያ ከሪሙ በጣም የምወደው ዱዓ ነው። አላህዬ ሆይ እንዳመሰግንህ እርዳኝ። ላመስግንህ በእኔ ላይ የዋልከውን ጸጋ፣ በወላጆቼ ላይ የዋልከውን ጸጋ ትልቅ ነገር አልሐምዱሊላህ። እኛ እዚህ መተን ዛሬ ቤተሰቦቻችንን በአላህ ፍቃድ ከሰው እኩል
ከሰው እኩል ህይወት እንዲኖሩ አድርገን አይደለ እንዴ? ከዚህ በላይ ምን ትፈልጋላችሁ? እኔ ነኝ ያለ ሀብታም ሰው እኮ አሁን ኢትዮጵያ ላይ የሚኖረውን ኑሮ እዚህ አረብ ሀገር ልጅ ያላችሁ ሰዎች ይኖሩታል። ኢትዮጵያ ላይ ሀብታም የሚበላውን በልተው ሀብታም የሚተኛበት አልጋ ላይ ተኝተው ሀብታም እንደሚኖሩ የተስተካከለ ቤት ላይ እያደሩ ካላ ከዚህ በላይ ምን ትፈልጋላችሁ? ስንቶቻችሁ ናችሁ ለቤተሰቦቻችሁ ቤት ሰርታችሁ ቤተሰቦቻችሁን ደግሞ እየረዳችሁ ያላችሁ የቤተሰቦቻችሁን ህይወት ያሻሻላችሁ ስንቶቻችሁ ናችሁ? እልም ካለ ገጠር ለከብት እንኳን መኖሪያ ከማይመች ሀገር ወጣችሁ የተሻለ ሀገር ላይ ቤት ሰርታችሁ ያላችሁ ከዚህ በላይ ምን ጸጋ አለ? ማመስገን ብቻ ነው የጎደለን። ጸጋውን እንኳን ላሟልቶ ሰጥቶናል። ምንም ያጎደለብን ነገር የለም። እናመስግን። አመስጋኝ ባቶችን ሆን ሰው ሲያመሰግን ይጨመርለታል። ወይን ሸከርቱም ለነዚድና ለኩም ወለይን ከፈርቱም ደግሞ እንደዚሁ ከካደ